አባዬ በቃ ከዚህ እንሂድ አላወቅሻሉ የሆዴን አለዘፋኙ ንገሪያቸው እንጂ ስለ ጨዋነትሽ አምራን አታደርጊ ቀስ አባትሽንም እንደዚህ አታጣድፊያቸው ለማንኛውም ሁላችሁም ስሙ እቺ ጫዋ የምትሏት ኑሃሚ ከማንነቱ ያልታወቀ የሁለት ወር ጽንስ በሆነ ኑሃሚ በፍጹም ይሄን ልታረግ አትችልም ኑሃሚ ጋሺ ኑሃሚ አረጋግጥ ጋሺ አባዬ ነቃ የሰማሁት ነገር እውነት ነው እውነት ከሆነ በቁም ይገለሽኛል እባክህ አባዬ እንደዚህ ያስፈልግ እባክህ ውሻ እንዴት ነው እንደዚህ ነገር የምታረጋው ምን ያርግ እንዴት ሁለት ሴቶችን ህይወት ተበላሻለህ አንተ ምን አይነት የማይረባ ነገር ነው ያደረከው ምን አይነት ቁሻሻ ሰው ነህ አንተ ግን ለይኩን ምን እየተፈጠረ ነው አይደል እዚህ ነው ምን ልታደርግ መጣ ከዚህ ሁሉ በኋላ ቤቴ ድረስ ምን ልታደርግ መጣ የልጄን እናት ኑሃሚን ፈልግኝ ሰማኛለህ አሁን ሌላ ነገር ሳይከተል ይሄን ግቢ ለቀውት እዚህ ሁሉ ነገር ውስጥ የገባት ለኑሃሚን ስም አሁንም ቢሆን እሷን ሰርጅ ወዴት ምንቅንቅ አለ ጋሽ ይግጥ ያለው እባክዎ ከዚህ አስወጡ ሰማት አይደል አሁን ሌላ ችግር ሳይፈጠር በሰላም ብትሄድ ይችላል አንድ ጥያቄ ልጠይቃት ጋሽ ኑሃሚን ቆይ ምንድን ነው የምትጠብቅ ሁሉ ምስጢራችን ወጣ አይደል እንዴ ቆይ ለምንድን ነው ህይወትን ከዚህ ቤት ውጪ ማናሰው ወይ ጉድ ጭራሽ ብለን ደግሞ የማንንም ጎረምሳ ፍቅር ዲስኩር አድማጭ ሆነን ቀረ እስኪ ታያቸው አለኝ የሚለውን እውነት እስኪ እንስማው ቆይ እኔ የምለው አንተ ልጅ ግን የኔን ህይወት መበጥበጥ መች ነው የምታቆመው እስካሁን ያደረከኝ አንሶ ደግሞ ፍቅር ያጫውታል ፍቅር ልጫወታለህ ኑሃሚን ፈጣሪ ምስክሬ ነው በጣም ነው ማፈቅርሽ እስከዛሬ ላጠፋው ጥፋት ደግሞ በመችለው አቅም ለከሰሽ ዝግጁ እኔ ደግሞ በጣም ነው የምጠላ ባየው ቁጥር ስብራቴን ነው የማስታውሰው ከዚህ በኋላ ባላይ ደስ ይለኛል ይበቃል እስካሁንም እዚህ ቆሜ መሰማ እውነታውን ከሷ አልስማ ብዬ አሁን ከዚህ ግቢ ለቀውት አንተን እኮ ነው ቤቱን ለቀውጣ እያልኩ ኧረ እባክህ ለይኩን እስቲ አንተ እንኳን ረጋበል ሲመስለኝ መጣላት የፈለገው ከኔ ጋር ነው እንግዲያውስ እዚህ ጋር ጠብቀኝ መጣሁ አንተ ለምን አትሄድም ሂድ በቃ ሂድ እያልኩ ነው ሂድ በቃ ሂድ ውጣ እስቲ ሂድ ውጣ አንተ ሰው ሚልን ስማ ስርዓተ ቢስ ወንድ ከሆነ ቆማ ጠብቀኝ ምንድነው ለአንድ ተራ ሴት ብለህ ነው የሰው ነፍስ የምታጠፋው እኔ መጀመሪያም ብያለሁ እኮ ለይኩን እቺ ልጅ ከዚህ ከቤት አባረልኝ ስለምትልና ያው ጦሶስ ልትገባ ነበር አዎ አሁን በቃ መሳሪያውን አስቀምጥ አገኛለሁ እስቲ ለይኩን ወይ ቢገባሽ ይሄ ሁሉ ነገር የሆነው ባንቺ የተነሳ ነው ሰው እንዴት እርግማን ይወልዳል አንቺ ለኔ እርግማን ነሽ አንተ ልክ ነህ ምንም ብትለኝ አንተ ልክ ነህ አባዬ ደግሞ ላይሽ እንደማትበለሽ ደጋግሜ ነገርሽ ነበር ለምን ነው ፍለፊት የምትጀነከሩ ዘርቤልኝ ከዚህ ሰማልሽ ምን እያልከታለው በቃ ከዚህ በኋላ መፍትሄ ማፈላልግ ያለብን አለ እኮ እባክህ ለይኩን እቺን ባለዬ ከፊቴ ዞር አድርግልኝ ለምንድን ነው ግን አንዴ የሆነ ነገር ለማትቀይረው እንደዚህ ይሆንክ ያለ እኔ ስህተት የሰራሁት እቺ ከንቱ ልጅ ከአያቷ ጋር አስተምራለሁ ብዬ አመጣት ጊዜ ገነት የምትለው ነገር እውነቷ እቺ ልጅ ከመጣች ጀምሮ ህይወቴን መቅኔ ነው ተሰማ ስለዚህ እኔ ያልጠልተኛል ማለት ነው ከዚህ በላይ ጠልቼሻለሁ አንቺ በፍጹም የኔ ልጅ ልትሆኛቺ ተሰማ ልጅቷ ምን እያልካት ነው ወዳ ላይሆን ይችላል እኮ እናደረገች እና ልጁ አስገድዷት ነው እያልከኝ ነው ትክክል መስሏት ሊሆን ይችላል ያደረገችው አሁን ከዚህ ወጣ የሆነ ነገር አድርጋ ራሷን ብትጎዳ ጸጸቱ ተመልሶ ለአንተ ላይ ወረ ቆይ እኔ የምለው አንተ ልጅ ግን የኔን ህይወት መበጥበጥ መች ነው የምታቆመው እስካሁን ያደረከኝ አንሶ ደግሞ ፍቅር ያጫውታል ፍቅር ልጫወታለህ ኑሃሚን ፈጣሪ ምስክሬ ነው በጣም ነው ማፈቅርሽ እስከዛሬ ላጠፋው ጥፋት ደግሞ በመችለው አቅም ለከሰሽ ዝግጁ እኔ ደግሞ በጣም ነው የምጠላ
ባየው ቁጥር ስብራቴን ነው ማስታውሰው ከዚህ በኋላ ባላይ ደስ ይለኛል ድገሚ ለዛች ለማትረባ ሴት ብለክ ራስን ለማጥፋት እየሞከርክ ነው እንዴ? ቆይ ለምንድን ነው እንደተረዳኝ ማትሞከር? እያንዳንዱ ማረገው ነገር ለሷ ስለ እንደሆነ ለምንድን ነው የማይገባት? በእርግጥ ያጠፋው ጥፋት ቀላል የሚባል ነገር አይደለም። ግን ደግሞ ደጋግሜ ይቅርታ ጠይቃታለሁ። ልክ እንደናሁም ደረቅ ጤናት አንተ ግን እንደኔ በቀላሉ ተስፋ እንዳቆርጥ። ይኸውልሽ እኔና አንቺ በጣም የተለያየ ነው። አንቺ ለገንዘብ ስትይ ነው መታረቅ የምትፈልጊው። እኔ ግን ለፍቅር ይሰማል። አንዴ እሺ ብሎኝ ብቻ ቤቱ ልግባ እንጂ በጣም ብዙ ዋጋ ነው ማስከፍለው። እውነት ለመናገር መጀመሪያ አካባቢ የእውነት ፍቅር ያዘሽ መስሎኝ ነበር። ፍቅር የሚባለው ነገርማ እድሜ ላንተ ከውስጤ ንቅል ብሎ ጠፍቶልኛል። መቼም ይቅርታ እንደጠይቅሽ አጠብቂም አይደል? ይልቅ አሁን የመጣሁት ኑሐሚን ከዛ ቤት ጠቅልላ መውጣቷን ካንተ ለመስማት ነው። እሷ ስትወጣልሽ አንቺ ደግሞ በተራሽ ጠቅልለሽ ልትገቢ ነው አይደል? አንዴ ይቅርታውን ላግኝ እንጂ ምን እንደማደርግ አሳያለሁ አልኩህ እኮ። መቼም ከዛ ሁሉ ነገር በኋላ እዛ ቤት ያቺ ሴትዮ የምታስቀምጣት አይመስለኝም። ታዲያ አንተ እዚህ ምን ትሰራለህ? ሄደህ ከወደቀችበት አታነሳትም? ቆይ አንቺ መቼ ነው ለኑሐሚን ያለሽ ጥላቻ ነው በቃው? ከዚህ በኋላ እኮ ከናሁም ጋር አትሆንም። አባትየው ስለሷ እስካሁን ምንም ነገር አላለም። ስጋቴ ያ ሰውዬ ብቻ። መቼስ ነፍሰ ጡር መሆኗን እያወቁ ለልጃቸው ያድራትም አይደል? ማን ያውቃል? ምናልባትም ሊያደርጉት ይችላሉ። ያቺ መተተኛም እንዳስነካቻቸው እኮ አይታወቅም። እቺ ኑሐሚን ነውሮ ሁሉ አደባባይ ስለወጣባት ሚስጥሬን ታወጣብኝ ነው እንዴ? በፍጹም እንደዛማ አታደርግ። ለነገሩ እኔ ምን አደረኳት? ሚስጥሯን ያጋለጠባት ሌላ ሰው ነው። አንቺ ሾካካ ደግሞ ምን ልታረጊ መጣሽ? እመቤቴ እኔ እንኳን አመጣጤ ይቅርታ ልጠይቆት ነበር። ደግሞ ለምን ይቅርታ የምትጠይቂ? እትዬ ትላንት እኮ ማየጋ ሂጄ አለቅ ብላኝ በዛው አደርኩ። ስላጠፋው በጣም ይቅርታ። ሰምኛለሽ? ይሄ ቤት እንደፈለግሽ የምትገቢበትና የምትወጪበት ቤት አይደለም። ግን ደግሞ እድሜ ለኑሐሚን ከና መፈጠርሽም ረስችሽ ትዛላልሽኝ። ስለዚህ ይቅርታዬን ተቀብሏል በሚለው ሊያዘው። ባይሆን ቃሽን ሰብስቤና ከዚህ ከቤት ሁሉ ልቀበይልኝ። ምን ነው እትዬ? በቃ ይቅርታ እኮ ጠይቄያለሁ። እኔ ይቅርታሽን ካልተቀበልኩሽስ? ወሬ ስለቀበልሽኝ ብቻ ገና ለገና ቤተሰብ ይሆንሽ መሰለሽ እንዴ? እትዬ የመጨረሻ እድል ይስጡኝ። ከዚህ በኋላ ስራዬን አውቄ ለጥ ቀጥ ብዬ ነው የምሰራው። አንቺ ልጅ አሁን ከኔ ጋር መሟገቱን ታይና ኮተትሽ ሰብስበሽ ሁሉ ልቀበይልኝ። ያቺ መስገር እንደሆነ ከላይ ላይ ልትላቀቅልኝ። ከዚህ በኋላ አንቺ ለኔ ምንም አትጠቅሚም። ሄሎ ዳግም፣ ቆይ ስንቴ ነው የምነግርህ? ግን እኔ ካልደወልኩ አትደውል አላልኩም እንዴ? ቢገባሽ ይሄ ሁሉ ነገር የሆነው ባንቺ የተነሳ ነው። ሰው እንዴት እርግማን ይወልዳል? አንቺ ለኔ እርግማን ነሽ። አንተ ልክ ነህ። ምንም ብትለኝ አንተ ልክ ነህ አባዬ። ደግሞ ላይሽ ገባህ ብለሽ ደጋግሜ ነገርሽ ነበር። ለምንድን ነው ፊት ለፊት የምትጀነቀረው? ዘርቤልኝ ከዚህ ሰማልሽ። ምን እያልከት ያለው? በቃ ከዚህ በኋላ መፍትሄ ማፈላለግ ያለብን አለ እኮ። እባክህ ለይኩ እቺን ባለዬ ከፊቴ ዞር አድርግልኝ። ለምንድን ነው ግን አንዴ የሆነ ነገር ለማትቀይረው እንደዚህ ይሆንካል? እኔ ስህተት የሰራሁት እቺ ከንቱ ልጅ ከአያቷ ጋር አስተምራለሁ ብዬ ያመጣት ጊዜ ነው። ገነት የምትለው ነገር እውነቷል። እቺ ልጅ ከመጣች ጀምሮ ህይወቴን መቅኔ ነው። ተሰማ። ስለዚህ እኔ ያልጠልተኛል ማለት ነው? ከዚህ በላይ ጠልቼሻለሁ። አንቺ በፍጹም የኔ ልጅ ልትሆኛች። ወደ ቤትሽ ልመጣ። ምን እያልክ ነው? ቆይ ዳግም፣ እንግዲህ ያው ስለባልሽና ለልጅሽ ምን ብለሽ እንደምታስተዋውቂያቸው አላውቅም። አታረገው። አባዬ በእኔ ጥፋት እንደታሰረ ነግሬሻለሁ አይደል?
ክፍለ ሀገር ደግሞ የኔ የምለው ዘመድ የለኝ እንዴ እኔ እንደፈለክ ገንዘብ እየላኩላ አይደል እንዴ ምንድነው የሚቸግር እኔ የምፈልገው ሰው ከሆነስ ለነገሩ አትጨነቂ ችግር የለው ለባልሽና ለወንድሜ የጓደኛዬ ልጅ ነው ትያቸዋለሽ ይሄ በፍጹም አይሆንም ዳግም እባክህ ልጅ ለምን እዛው ክፍለ ሀገር ሆነና እኔ የፈለከውን ነገር ላድርግልህ የነገርኩሽን አልሰማሽኝም መሰለኝ አዲስ አበባ መጥቻለሁ ለነገሩ ተይው ባልሽ በከተማው የታወቀ ባለ ሀብት ስለሆነ ቤቱን ለማግኘት ጊዜ አልወሰደብኝም ቤትሽ ድረስ ቀጥ ብዬ እመጣለሁ እባክህ ዳግም አቁም እያልኩ ነው ዛሬ እናቴ አጠገብ ቁጭ ብዬ ምሳዬን በፍቅር እያጎረሰችኝ መብላት ፈልጋለሁ አይሆንም አልኩህ እኮ ለምንድን ነው የማትሰማኝ አሁንም የደወልኩልሽ እኮ ድንገት ሰመጣብሽ ደንግጠሽ እንዳትወድቂ ብዬ ነው እማዬ ቆይ መልሼ እደውልልሻለሁ አሁን ግን እንሄዳለን ለአንድም ሰከንድ እዚህ ምድር ላይ መኖር አልፈልግም ስለዚህ ከኔ አልፈኝ ያንተ ምስኪን ነፍስ ለጠፋ ነው ይቅር በለኝ ይቅር በለኝ ልጄ እንዴ ለቀቀኝ በእናትህ ማነው አንተ እዚህ ምን ትሰራለህ አንቺ ራስ ምን እየሰራሽ ነው ቆይ የኔ ራስን ማጥፋት ኃጢያትም ወንጀልም መሆኑን አታውቂ መኖር የማይገባኝ ሰው ስለሆንኩኝ መሞት እፈልጋለሁ እና አንቺ መኖር ስለማትፈልጊ መኖር የሚገባውን ሰው ይዘሽ መሞት አለብሽ አሃ ሳውራ የነበረውን እየሰማኸኝ ነበር ማለት ነው ፈልጌም ባይሆን ሰምቼሻለሁ የልጅሽ አባት ልጅሽን ክዶሽ ነው አይደል ምን አገባ አርፌ ራስን ህይወት አትኖርም እንዴ አሁን ከጠገቤ ዞር በልልኝ ይቅርታ ካንቺ ዞር በል የልጁ ነፍስ ያሳሰኛል ይልቅ ስንት ወሩ ነው አልሰማኸኝም ምን አገባ አሁን ከልጅሽ አባት ጋር ለምን እንደተጣላችሁ ገብቶኛል ሰውዬ ለምን ብቻዬን አትሆኝም ነገርኩሽ እኮ ብቻሽን ብትሆኝሽ ለነገሩ ተይው ብቻሽን ብትሆኝ ጥየሻለሁ ይኸውልሽ እየሰራሽ ያለሽው ነገር ወንጀል ስለሆነ ፖሊስ ጣቢያ ይዤሽ ሄዳ ጤና የለህም እንዴ አማን የመድኃኒት ማታ አጭቀሽ ያሽው አንቺ መሰልሽ ይኸውልሽ አስፈላጊ ከሆነ ተረጋግተን ማውራት ቆይ እኔ እናንተ ከዚህ በፊት እንተዋወቃለን ታዲያ ምን ችግር አለ እንተዋወቃለን ዳግም ባል ተሰማ በኋላ እቺ ልጅ አንድ ነገር ትሆንና ጸጸቱ መልሶ ላንተ ነው እባክህ ውሳኔን ድጋሚ አስብበት እውነትህን ነው ከልብ ነው እንደዚህ እያወራ ያለው አንተ እኮ ከመጀመሪያው ጀምሮ ስለ ልጅቷ ጨዋነት ነበር ስታወራ ነበር አሁንም ቢሆን በኑሐሚን ባህሪ መደረግ እዚህ ከገባሽ ጀምሮ አንገቷን ደፍታ ከመስራት ውጪና አንተን ከመከባከብ ውጪ ምን የሚጎረብጥ ነገር አድርጋ ታውቃለች ደግሞስ ቢሆን አፈቀረች እንጂ ምን አደረገች የምርህን ነው እያወራ ያለው እስኪ ያንተ ልጅ ብትሆን እንደዚህ ዲቃላ ይዛ ስትመጣ ዝም ትላት ነበር ልጆች ስለሆኑ በቀላሉ ይታረቁ ይችላል ነገሩ ባይከሰት መልካም ነበር አንዴ ከሆነ በኋላ ግን እነሱን ከማስጨነቅ ውጪ ምንም ልንፈይድ የምንችለው ነገር የለም በእውነት ከሷ ይልቅ አንተ ነህ እየገረምከኝ ያለው ጥሩ ነገር እንደሰራች ደግሞ ትከራከርለታለህ ልጅቷ በእርግጥ ከራሷ ችግር በላይ ስላንተ ህመም ነው የምትጨነቀው በጣም ነው የምታስበው አይዞሽ አይዞሽ እንግዲህ እኔ ህይወት ተበላሽቷል ጋሽ አባቴን ነገር ግን አደራ አባቴ ድኖ ከማየት ውጪ በዚህ ምድር ላይ እኔ ምንም ሊያስደስተኝ አይችልም አይዞሽ አብሽኮ አይዞሽ እኔ አለሁ አደራ ጋሽ ግድ የለም ተሴ ይቅርታ አንስታት መቼም አላረገውም ለይኩ መቼም ለኔ ስትል ታደርገዋለህ የዛሽ ምስኪን ልጅ ህይወት መበላሸት የለበትም በርግጥ ለሁላችሁም የሚሆን ጥሩ ቤት ተከራይቼላችኋለሁ እና ቤቱ ደግሞ እንደሚሸጥ ስለነገሩ እገዛላችኋለሁ ለይኩ ለምን አትሆኝም አይዞ አታስብ ከህክምና ገንዘቡ ላይ አይደለም ነገር እኔ እኮ ልታይ ስለማልል እንጂ እግዚአብሔር የተመሰገነ ይሁን ዝቅ በትኔ የማልጨርሰው ገንዘብ ነው ያለው
ሃሎ ነን ጫካ ውስጥ እና ተከተላታ ወንዶች አሉ ረንዳቸውን አኩራ ተከተላት ለይኩን እንዴ ችግር አለ እንዴ ልጅ ምን ሆናል እኔማ ከቤት ስትወጣ ስላላማረች ሰዎች እንዲከተሏት ነው ያደረኩት በዛ ላይ ደግሞ ጫካ ውስጥ ከወንዶች ጋር ታይታለች ነው የሚባለው ምን በቃ ተሴ እኔ ነገሩን አስተካክዬ እመጣለሁ አንተ ዝጠብቀኝ ባክ ፈጣሪ ልጅ አንድ ነገር እንዳትሆንብኝ ልጅን ጠብቅልኝ እኔ እኮ አፍ ብቻ ነው የምናገረው እንጂ እኔ ከልቤ አይደለም እንደዛ የምናገረው ፈጣሪ ሆይ ይቅር በለኝ ሆን ብዬ የዋሸሁት የሰው ልጁ ምን ያህል እንደሚወዳት ለማወቅ ብዬ እንጂ ለክፋት አይደለም አይተሰማ የልጄን አይን ማየት አልፈልግም ያለ ሰውዬ አድርጋን ጃቡባታ ሲባል ተንስቼ ካልፈለኩት አለ ግን ነው አሚኒት ነው ያለችው እንግዲህ ከጨከኑብኝ ምን አደርጋለሁ የዚህ ቤት ለሃይ እንደዚህ በቀላሉ የሚቋረጣል መሰለኝ ግን እትዬ አሁንም እድሉን ከሰጡኝ ለመሆኑ የቀረሽ ደሞዝ ምን ያህል አያስፈልግም እትዬ እስካሁን ያደረጉልኝ ይበቃል ይልቅ ግን ከጠቀሙት ከመውጣት በፊት እንደምናግሮት ዜና አለ የምን ወሬ ለነገሩ ልባረር አይደል ለምን ብዬ ጋሽ ለኩን ሚስጥር አውጣለሁ በቃ ይቀር ስለምን ሚስጥር ነው የምታወሪው ምናልባት የሚጠቅመኝ ከሆነ እዚህ ቤት ላቆይሽ ይችላል እኔማ አሁን ወደዚህ ስመጣ እነ ኑሐሚን ክፍል ውስጥ የሰማሁት አስደንጋጭ ዜና ነበር ግን ደግሞ መናገሩ አሁን ዋጋ ያለው አልመሰለኝም እስቲ ለማንኛውም ወሬውን አውሪውና መቆየት አለ መቆየትሽን ከዛ እንወስናለን እሺ እንደዛ ከሆነ ቤት ሊገዛላቸው ነው ማን ነው ቤት የሚገዛው ጋሼ ናቸው ለኑሐሚንና ለአባቷ ቤት ሊገዙላቸው ነው ምን እውነትሽን ነው አይገርምም እኔም ስሰማ ከዚህ በላይ ነበር የደነገጥኩት አሁንስ በዛ ለይኩን ከመጠን በላይ ልኩን እያለፈ ነው እንደኔ በስንቱ ነው መቃጠለው ሌላም ችግር አለ እንዴት ይዬ ጥፊልኝ ካጠገቤ ውጪልኝ አልኩሽ እኮ ውጪ ይኸውልሽ የፈለገ ነገር ቢፈጠር እንደዚህ ማድረግ የለብሽም አንተ አይመለከትህም አልኩህ እኮ ለምን ደግሞ አትሰማኝ ግን እንዴ ቆይ አንተ ደግሞ እዚህ ምን ትሰራለህ ቆይ አንተ የሌለህበት የት ልሂድልህ ይቅርታ ትተዋወቃላችሁ ሲጀመር አንተ ራሱ ማን ነህ ቀድሜ አንተ ማንነት ባቅ ደስ ይለኝ እኔ የምልሽ እሱ ነው እንዴ ኑሐሚን እባክሽ አንዴ እናውራ ካንተ ጋር ምንም የማወራው ነገር የለኝም ማውራት ያለብንን ከዚህ በፊት ያወራ መሰለኝ ኑሐሚን እባክሽ ልቀቀኝ ቆይ እኔ ላንተ ስለየት ልሂድልህ ይቅርታ አሁን መሀላችሁ ልግባና ሰውዬ ለምን ከዚህ ቦታ አትሄድም እኔ እሄድልሃለሁ ልጅቷ ግን እርዳታ የሚያስፈልጋት ይመስለኛል እና ታዲያ አንተ ምን ቤት ነህ ኤርሚያስ ተው እያልኩህ እኮ ነው ራሷን ልታጠፋ ስትል ደርሼላት ነው ካላመንከኝ ደግሞ ያው ልትጣቸው የነበሩ መድኃኒቶች ምን ቆይ እንዴት እንደዚህ አይነት ነገር ታስቢያለሽ እድሜ ላንተ ህይወቴ እንዳይስተካከል አድርገህ አመሰቃቅለዋል ኑሐሚን አዳምጪኝ እንጂ የኔ ወድ ኧረ አዳምጪኝ እባክሽ መቼም የልጁ አባት ሆኖ እንደዚህ አይደል ለማመጣት ማለት ታዲያ ምን ሆኖ ነው ልጅቷ ግን የሆነች ቆንጆዬ ነገር ነች ኧረ በዚህች ልጅ ምክንያት እኮ ዋናውን ነገር ረሳሁት ጥሩ በቃ አሁን የመጨረሻ ፍላጎትሽን ብቻ ነው መስማት የምፈልገው ምንድነው የምትፈልጊው የኔ ፍላጎት ምን እንደሆነ ያወቅ ለምን ጠይቀኛለህ እኮ ልስማሻ ነገር ምንድነው የምትፈልጊው የምን ጊዜም ፍላጎቴ ካንተ ጋር ተመልሼ አብሬ መሆን እንደምፈልግ ጠንቅቀህ ታውቃለህ ማታ ስልክ እያናገርከኝ ስትዘጋብኝ ጊዜ ራሴን ለማጥፋት ወስኜ ነበር ምን አንቺ ያምሻል እንዴ እንዴት ነው ነብሱ ጥሩ ነሽ ራስሽን የምታጠፊው ቢያንስ ለራስሽ ባታስቢ ሆድሽ ስላለው ልጅ አታስቢም እንዴ ስሚ እኔ ጸቤ ካንቺ እንጂ ሆድሽ ካለው ልጅ እኮ አይደለም ያንንም ያደረኩት ለልጄ ስል ነው እኔ ባለጌ ነኝ እኔ ጥፋተኛ ነኝ ቤቱ እንዲፈልግልሽ የደላላው ነግሬዋለሁ ከዚህ በኋላ
ያንተን ቤትም ያንተን ገንዘብም አልፈልግም። ይሄን ያክል ካስጠላውክ በራሴ ለመኖር ሞክራለሁ። ያን ማድረግ አቃተኝ ግን በራሴ ወስናለሁ። ስንቴ ነው የምነግርሽ? ላንቺ ስልኩ አይደለም ይሄን ነገር ማድረገው። የኪሬ ቤት አይደለም ከዛም በላይ ያስብልሽ የነበረው ልቤን በገዛ ጥፋትሽና ክህደትሽ አደንድነሽዋል። አውቃለሁ ነው ስተቴ በጣም ከባድ ነው። ግን ኤርሚ እኮ ካንተ በፊት የነበረ ነው እንጂ ካንተ በኋላ ያለ አይደለም። ቀልደኛ። አሁንም እንደዚህ ያልሽ ታሞኝ ፈልገሽ ነው? ያረገሽው ልጅ እኮ ከኔ በፊት ነው ከኔ በኋላ ነው እያለ እኮ ሲል ነበር ልጅ እኮ ነው። በርግጥ ልክ ነህ፣ ካንተ በፊት አይደለም። ግን ደግሞ ምን ላድርግ? አስፈራርቶኝ ነው ከሱ ጋር የሆንኩት። ኧረ እባክሽ ሌላስ የምትቀደጁ የለሽም? በርግጥ እሱ አንተ እንደምታስበው አይነት ሰው አይደለም። የተደበቀ ሌላ ህይወት አለው። አብሬ የሆንኩትም አንተን የሆነ ነገር እንዳያደርግብኝ ብዬ ነው። በቃ የመጨረሻ ምክንያት አለቀብሽና ደግሞ በዚህ መጣሽ። እምልልሃለሁ ውዴ፣ እኔ ከሱ ጋር ምንም አይነት ፍቅር ኖሮኝ አያውቅም። እሱም ደግሞ የሚያፈቅር እኮ ኑሐሚንን ነው። እኔን ለስሜቱ ነበር እንደዛ ሲያስገድደኝ የነበረው። እናንተ ቤትም የገባው ለኑሐሚን ብሎ ነው። ያ ውሻ ነው ማለት ነው ህይወቱን እንደዚህ ያመሰቃቀለው። ስለዚህ በደንብ አድርጌ ለዚህ ስራው አስከፍለዋለሁ። እኔ የማፈቅረው አንተና አንተን ብቻ ነው። አሁን እባክህን ተረዳኝ፣ አለበለዚያ አሁን ነው ሞትብሃለሁ። አንቺ ልጅ ስለሞት አታውሪ አልኩሽ እኮ። በፍጹም ያን ማድረግ እንደማትች ነግሬሻለሁ። በሆድሽ ውስጥ ልጅ አለ። የእውነት አንተን ካጣሁ አደርገዋለሁ። ደግሞ አንዴ ከወሰንኩ ነው። ታውቀኛለህ። አንተም ልታድነኝ አትችልም። እና አሁን እባክህ ኑሐሚን እንዳትከተለኝ አልኩ። ኧረ አንዴ አቋይ አዳምጪኝ። ኧረ በፈጠረሽ በቃ ምንም ማናገር ነገር የለም። ቆይ ለምንድን ነው የማትተወኝ? እስቲ ጊዜ ሰተሽ አዳምጪኝ። አልፈልግም አልኩ። ከመንገዴ ዞር በልልኝ። እሺ ኑሐሚን፣ ከዚህ በላይ እንዴት እንድትቀጣ ነው የምትፈልጊው? እሱማ እንደ ስራ መች ፈጣሪ በደንብ ቀጣ። ቆይ በአንተ ምክንያት ምን እንደሆንኩኝ ታውቃለህ? አታውቅም። በአንተ ምክንያት ከምወደው አባቴ ጋር ተቆራረጡ። አንድ ቀን እንኳን ይናገረኛል ብዬ የማልጠብቃቸውን ቃላቶች ነው ከሱ አፍ የሰማሁት። ለአባቴ በረከቱ ነበር። አሁን ግን እርግማን ሆንኩ። እሱ ደግሞ የሆነ በአንተ ምክንያት ነው። በአንተ ምክንያት። በቃ ተወኝ ተወኝ። ማሳከም ዋነሰና ጭራሽ ቤት ልትገዛላቸው ነው አይደል? ይሄን ደግሞ ማን ነገርሽ? ያቺ ኤደን ነች አይደለ? ጭራሽ ልጅቷን ወሬ ማመላለሻ አድርገሽ ቀጥርሻት አይደል? ኤደን አይደለችም እባክህ። እኔ ራሴ ነኝ በአጋጣሚ ሳልፍ የሰማሁት። እና በገዛላችሁ አንቺ ምን ይጎልብሻል? ቆይ ግን ለይኩን ምንም ነገር ስታደርግ እኔም ማማከር የለብህም እንዴ? አንቺ የምትፈልጊው ከዚህ ቤት ተጠራርገው እንዲወጡልሽ ነው አይደለ? ቆይ እነሱን በማስወጣት ሰበብ የቤተሰቡን ገንዘብ በትነህ ልትጨርሰው ነው እንዴ? አይደለም ግን ይሄን የምታደርገው ለዛች ዋልጌ ብለህ ነው ወይስ ለተሰማ ብለህ ነው? ኑሐሚን ዋልጌ አትያት። እንኳን እሷን የኛ እንኳን አልተባለች። ምን ጭራሽ ኤሚን ከዛች ስድ ባለጌ ጋር ያወዳደርካት ባልሆነ? የኛዋ ጨዋ የምትያት ልጅ በአሁኑ ሰዓት ላይ የት ነው ያለችው? ደስ ሲላት አድራ ሲያሻት ደግሞ 2 ቀን 3 ቀን ከርማ ነው የምትመጣው። እና ከጓደኞቿ ጋር ስትጫወት ብትቆይ እንጂ እንደዛች ባለጌ ከማንም ጋር ስትዳራ የምትውል መሰለህ እንዴ? ቢገባሽ የኑሐሚን ሚስት አንድ ጊዜ ነው ፍቅርና ውለታ አይኗን ጋር ዷት ነው ስተሱ ተገባችሁ። ምን ያህል ሽንጥን ገትረህ ግን እየተከራከርክላት እንዳለ ታውቀዋል? እንዲያውም በጣም ይገርምሽ ኑሐሚን ላይ ያለኝ አመለካከት አሁንም አልተቀየረም። ተሳሳተች እንጂ ስርዓት ያላት ልጅ ነች። ታዲያ ለምን እንደዚህ እርጉዝ እንደሆነች ከነዲቃላው ለልጅ አትድርለትም? እኔ ስለጋብቻ አላወራሁም። ናው ሕፃን ልጅ አይደለም የሚበጀውን ያውቃል። ቆይ ላይ ኩን እስከ ዛሬ ድረስ ይሄ አመለካከት የት ነበረ? አልረሳሁትም እኮ ለልጅ ልትድርለት ነበር እኮ ያመጣት። አዎ በሱ ጉዳይ ተሳስቻለሁ ልጅ ነው አይደል የምትፈልጊው? ለማንኛውም ያንን ቤት በፍጹም ልትገዛላቸው አትችልም። ማን ስላለ እባክሽ? እኔ ስላልኩ ወይስ እዚህ ቤት በሚደረገው ነገር ምንም ቦታ የለሽም እያልከኝ ነው? እኔ እንደዛ አላልኩም። እና ማን ስላለ ነው የሚለውን አማርኛ እዚህ ጋር ምን አመጣ? ዝናሽ ይሄ አንድ የተወሰነ ነገር ነው። ከወንድም በላይ ለማየው ጓደኛዬ እንኳን ቤት ነፍሴን የምሰጠው አይገባሽ። አንተ ይሄን ስታደርግ እኔ ቆሜ አላይም። ገና ለገናማ ሚስጥሬን አወቀች ብዬ ህይወቴን ስትመሰቃቅለው ዝም ብዬ አላያትም። ደህና ነሽ ልጅ? የኔ ልጅ ደህና ነሽ አይደል? ደህና ነኝ አባዬ። አይዞሽ አታልቅሽ አይዞሽ። ወደ ጫካ ምን ልትሰሪ ነው የሄድሽው? ለመሆኑ ወንዶቹ ተተናክለውሻል? የምን ጫካ ደግሞ? ስለምን ወንዶች ነው? ለይኩን ነግሮኝ ነው። ምን ልትሰሪ ነው እዛ የሄድሽው?
በቃ ወዴት መሄድ እንዳለብኝ ግራ ስለገባኝ እግሬ ወደ መራኝ ነው የሄድኩት። አሁን ይቅር ማትለኝ ከሆነ አባዬ ደግሜ ፊትህን አላየውም። ለነገሩ አንገትህን አስደፍቻለሁ። አባዬ ልጅ አይደለሽም ብለህ ብትክደኝም አልፈርድብህም። እንግዲህ ይቅር ብዬሻለሁ የኔ ልጅ። በጣም ስለተበሳጨ ነው እንደዛ የተናገርኩሽ። እውነት ከልብህ ነው ግን ይቅር እያልከኝ ያለው? አባዬ እኔ እኮ ምንም እውነት አልመስልሻለኝ። አዎ ከልብ ነው ልጅ። አደጋ ውስጥ ነው ያለችው ስለው ይደነግጠው እንድንጋጤ አይቼ ምን ያህል እንደምወድሽ ያወቅኩት። ለይኩን እውነቱን ነው። በጣም ተናድጄ እንደዛ ተናገርኩሽ እንጂ አንድ ነገር ብትሆኝብኝ ምን ይውጣኝ ነበር የኔ ልጅ። ወይ ጉድ! እዚህ ቤት እኮ የማይሰማ ጉድ የለም። ደግሞ ኑሐሚን ራሷ ልታጠፋ ነበር። ምን አውቃለሁ። የሚያሳዝነው ነገር ሳታደርገው መምጣቷ ነው። ለነገሩ እሷ ሰው ሳታጠፋ መች ትጠፋለች? ይህን ጉድማ የዘሮ ዝናሽ መስማት አለባቸው። በቃ ትሰይ አንተም አታልቅስ፣ አንቺም አታልቅሽ። የተፈጠረውን ነገር እስታችሁ እንደ ድሮአችሁ ነው። እኔ ትንሽ ሰራለች ቢልድ ጋሽ ሊኩን ያደረጉልኝ ነገር በጣም ነው የማመሰግነው። ምንም አይደለም፣ ምንም አይደለም። ኧረ ዳጊ አንሳው፣ ዳግም በፈጠረ አንሳልኝ። ቆይ አንቺ ልጅ ግን ስንቴ ነው የምነግርሽ? ሁሌ ተደብቀሽ አትምጪ ብዬ። እትዬ የምነግረው ትልቅ ዜና አለኝ። ምንድነው እሱ? የእቲ ተኩላ ራሷ ልታጠፋ ነበር። ማ ኑሐሚን? አሁን ውጪ ስልክ ስታወራ ነበር ከአባቷ ጋር። ወደ ጫካ ወርዳ ራሷ ልታጠፋ ነበር። ግን እንዴት ሳታጠፋ እንደተመለሰች እኔ እንጃ። እሷ ሰው ሳታጠፋ መች ትጠፋለች ብለሽ ነው? ለነገሩ ይሄን ወሬ ድንገት መስማታችን ጥሩ አጋጣሚ ነው። ምን እህትሽን ንግዳላት ልትይ ነው? እንግዲህ ፍቃዱ የእርሱ ነው። እኔ ግን እቺ ልጅ እያለች እንኳን የእርሱ የሀገሪቷ ሰላም ራሱ መናጋቱ አይቀርም። ሂጂ አሁን ወደ ስራሽ ሂጂ። ከዚህ ቀዥቃዣ ሂጂ ግቢ። ምን ቀዥቃዣ ከብካዋ። በእርግጥ እቺ ቀዥቃዣ ያለችው ነገር ጥሩ ይመስላል። ሚስጥሬን ካወጣችሁ ያለምንም ርህራሄ ህይወቷን ነው መቀማት። አምራን እዚህ እንዳለ ደግሞ በምን አወክ? የድሮ ፍቅረኛ እኮ ነሽ። ያሁኗ ደግሞ የልጄ እናት። ልቤ እኮ ያለሽበትን ቦታ ሁሉ ይነግረኛል። አሁንም እኮ ልቤ ያለው አንቺ ጋር ነው። ልታታለኝ አትሞክር። አምራን ምን እያረግሽ ነው እዚህ? የምሬ ነው አምራን። ባስከፋውሽ ልክ ልካስሽ እያልኩሽ እኮ ነው። ቆይ ለምን ነው ዞረሽ ማታናግሪኝ? እንዳትጠቃኝ። እኔ ተረገምኩ ሴት ነኝ። የልጅሽ አባት አይወደድሽ ተብዬ የተፈጠርኩ ሰው ነኝ። ስለዚህ እኔ እዚህ መኖር አልፈልግም። ቆይ በእጅሽ ያልሽው ምንድነው? አምራን እባክሽ እሱን ነገር ለኔ ስጪኝ። ይቅርታ ናሁን፣ ሞክሬ ነበር ግን ያላንተ አንድ ሰከንድ መኖር አልችልም። እባክሽን አምራን፣ በእኛ ኃጢአት የተነሳ ይሄንን ምስኪን ልጅ አትቅጩ። እሱን ነገር ለኔ ስጪኝ። ግድ የለሽም አምራን። አልችልም ናሁን፣ አልችልም። አምራን እባክሽ እንዳታደርጊው ያልኩሽ እኮ ነው። እባክሽን ለምንሽ አምራን። እያለቀስክ ነው? ለኔ ነው ለልጅ ነው እያለቀስክ ያለው? ለሁለታችሁ አምራን፣ ላንቺም ጭምር ነው። እንድትሞችብኝ አልፈልግም። ፈልግሻለሁ አምራን። ግን እኮ ጣልተኸኛል። ይቅርታዬንም አልተቀበልከኝ። ስለዚህ እኔ እዚህ ምድር ላይ ላንተ ምንም አላስፈልግህም። አምራን ተይ። ስለዚህ መሞት ነው የምፈልገው። አምራን ለምንድን ነው እንደዚህ ያደረግሽው? አምራን ለምንድን ነው እንደዚህ ያደረግሽው? አምራን አናግሪኝ አምራን። ይቅርታ አላደርግልሽ ነበር እኮ አምራን። ይቅርታ አድርጌልሽ እኮ እንደ ድሯችን እንሆናለን ብዬ ነበር አምራን። ይቅርታ አላደርግልሽ ነበር እኮ አምራን። ለምንድን ነው እንደዚህ ያደረግሽው? አምራን